እንደምን አላችሁ? ሰላምታዬ ለሁላችሁም ይድረሳችሁ። የጧቱን ብርሃን የማለዳውን ወጋገን ጨለማውን ገፎ ያሳየን እግዚአብሔር ለቀኑም ብርሃን ያደረሰን ሕይወታችንንም ከጨለማ አውጥቶ በብርሃን እንዲመራን ከሲኦልም አውጥቶ ወደ ገነት እንዲከተን ከግብጽ አውጥቶ ከነዓን እንዲያስገባን ማርና ወተት ወደምታፈስሰው ምድር ሰማያዊት ኢየሩሳሌም እንዲያገባን የሱ ቅዱስ ፍቃድ ይሁንልን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ የምንማረው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚጠቅሳቸው በማቴዎስ ወንጌል ላይ የተጻፈ ምዕራፍ 10 ቁጥር 16 ላይ 2 አራዊት፣ 1 እንስሳ፣ 1 ወፍ ከወፍ ዘር ከአዋፍ ይጠቅሳል። ለምንድን ነው እነዚህን አራቱን የጠቀሳቸው? ይህን ትምህርት ዛሬ የማስተምርበት ቀን የቅዱስ ጊዮርጊስ ዕለት ነው። ሐምሌ 23 ነው። ከሰማዕታት ጋር የሚገናኝ ነገር አለው። ስለዚህ በዚህ ትምህርት ውስጥ ይህን እንገነዘባለን። በጣም ደግሞ እንድታስተውሉት የምፈልገው ሁልጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ የሚያስተምርበትን ምክንያት ነው። አሁን እዚህ ውስጥ የሚጠቅሳቸው አንደኛ ቀበሮን ከአራዊት፣ 2 አርዌ ምድር እባብን ይጠቅሳል። 3 ከእንስሳት በግ ተጠቅሷል። ከአእዋፍ ደግሞ ርግብ ተጠቅሳለች። እና ምንድን ነው ይሄ የሚለውን ነው ብዙ ጊዜ ካሁኑ ምነግራችሁ። በዚህ አይነት ምሳሌያዊ ትምህርት የሚሰጠን ከሃዲያን ሰዎች አይወዱም። ምክንያቱም እነዛ ለነሱ በትክክል የሚያሟሉ ምሳሌዎች የሚሆኑባቸው ቦታዎች አሉ። ስለዚህ እንዴት ነው ለምሳሌ አሁን እናንተ በጎች ብላችሁ ቅር አይላችሁ፣ ምክንያቱም ክርስቶስ ራሱ በግ ነው። ተኩላ የሚባለው ግን ማን ነው? ስለዚህ እባብ የሚባለው ማን ነው? እንዴት ነው የሚለውን ነገር፣ ርግብስ የሚባለው ማን ነው? ርግብ የሚለውን ይህንን ስንመለከት ብዙ ነገር ስለምንማርበት እንደዛ ነው። እንግዲህ ሁላችሁም በምትጀምሩበት ጊዜ ሌላም ሰው እንዲደርሰው ለሌላም ሰው እንዲዳረስ እናንተም ራሳችሁ ሐዋርያዊ ተልኳችሁ መውጣት አለባችሁ። ላይክ ሼር አድርጋችሁ አዳርሱ። አዲስ የምትሆኑ ሰዎች ደግሞ ሁልጊዜ በየቀኑ ስለሆነ ትምህርት የምንማማረው የእግዚአብሔር ቤተሰብ ሁኑ። እግዚአብሔር አምላክ በረድኤቱ አይለየን። የሰማዕቱ የቅዱስ ጊዮርጊስ ጥበቃው የመብርሃን ምልጃዋ ከሁላችን ጋር ይሁን። እና ማተብና ቃለ እግዚአብሔር እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ምድርን የፈጠርክ የሚታየውንም የማይታየውን ሁሉ የፈጠርክ በአርያህና በአምሳልህ እኛን ልጆችህን የፈጠርከን አንተ የሁላችን አምላክ፣ የሁላችን አባት፣ የሁላችን መድኃኒት፣ የሁላችን ሕይወት፣ የሁላችን አዳኝ የሰራዊት ጌታ እግዚአብሔር አምላክ ሆይ የመላእክት ሁሉ አምላካቸው አንተ ነህ፣ የእኛም አምላክ አንተ ነህ። የነቢያት አምላካቸው አንተ ነህ፣ የእኛም አምላክ አንተ ነህ። የሐዋርያት አባታቸው አንተ ነህ፣ የእኛም አባት አንተ ነህ። የሰማዕታትም ጠባቂያቸው አንተ ነህ፣ የእኛም ጠባቂ አንተ ነህ። ስለዚህ በዚህ ሰዓት፣ በዚች ጊዜ፣ በዚች ቅጽበት፣ በዚች ሰከንድ ሊሰሙህ የቀረቡትን የሚሰሙትን ሁሉ በታላቁ እጅህ በቅዱሱ እጅህ አንተ ባርካቸው፣ አንተ ቀድሳቸው፣ አንተ ሕይወታቸውን ሁሉ የበረከት አድርግ። ለሚሰሩት ሥራ በረከት ስጥ። ለሚጨብጡት መባረክን፣ ለሚረግጡት መማረክን ስጥላቸው። ሲወጡም ሲገቡም ጠብቃቸው። አዎ ስትወጡም ስትገቡም ይጠብቃችሁ። እሱ የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል፣ የክቡራን ክቡር፣ የቅዱሳን ቅዱስ፣ የልዑላን ልዑል፣ የሰራዊት አምላክ እግዚአብሔር በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። እመብርሃን ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰአሊተ ምሕረት ምዕራገ ጸሎት ቤዛዊተ ሁሉ ዓለም እማምላክ ወላዲተ አምላክ በምልጃዋ አትለያችሁ። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። ሊቀ ሰማዕታት የተባለ የኢትዮጵያ ቄሰ ገበዝ
ብዙዎች የሚመኩበት ፈጥኖ የሚደርስ የቤሩታዊቱን ሴት እስራቷን የፈታ ከዘንዶ አፍም ያዳነ እናንተንም ከሚያስፈራ ነገር ይሰውራችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን። የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። እግዚአብሔር አምላክ በረድኤትና በቸርነት የተቸገሩትን ሁሉ ይርዳ። ይህን ቃል የምትሰሙ ሁሉ እግዚአብሔር ደግሞ የእናንተን ልመና ሰምቶ ይፈጽምላችሁ። አሜን። እንደነገርኳችሁ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የኔና የናንተ አምላክ የሰራዊት ጌታ እግዚአብሔር እርሱ ኢየሱስ ክርስቶስ በወንጌሉ ያስተማረውን ወንጌላውያኑ ጽፈው ካስቀመጡት ውስጥ አንዱ ቅዱስ ማቴዎስ ወንጌላዊ በረከቱ ይደርብንና በምዕራፍ 10 ቁጥር 16 ላይ የተናገረውን ቃል ይሆናል። ማቴዎስ 10 በተለይ ለሐዋርያቱ የሰጠው ትምህርት ነው። ይህ ትምህርት ለሐዋርያት ለሰማዕታት የሚገባ ትምህርት ሲሆን ለእኛም መመሪያችን ነው። ለእነሱ ብቻ ተሰጠ ማለት አይደለም። ሲጀምር ወጸውዖሙ ለአሰርቱ ወክልኤቱ አርዳኢሁ ወሃቦሙ ስልጣነ ዲበ መናፍስት ርኩሳን እያለ ይቀጥላል። 12ቱን ደቀ መዛሙርት ጠርቶ በርኩሳን መናፍስት ላይ ስልጣን ሰጣቸው እያለ ይቀጥላል። ስለዚህ 12ቱን ደቀ መዛሙርት ጠርቶ የነገራቸው ነገር በጣም ትልቅ ነገር ነው። ማቴዎስ 10 ባጭሩ ስታዩት መጀመሪያ ወጸውዖሙ ጠራቸው፣ ደቀ መዛሙርቱን የጠራቸውን አከበራቸው እንደሚል ሾማቸው እንደሚል ስልጣንን ሰጣቸው። ስልጣንን ከሰጣቸው በኋላ ስልጣኑን ብቻ አይደለም በዛ ስልጣን ምን እንደሚሰሩ ነገራቸው። ስልጣኑም በአጋንንት ላይ ያለ ስልጣን ነው። የሐዋርያት ቅዱስ ጸሎት የእናንተን የሚያስፈራ ነገር ሁሉ ገፎ ያርቅላችሁ። ስለዚህ ያ ነው። ሌላው ግን የሚደርስባቸውንም መከራ ነው። የሚደርስባቸውንም መከራ ጭምር ነው። ክርስትና በራሷ ብዙ ጥንካሬና መከራ አላት። አንዳንድ ሰዎች ሲቀልዱ አይቻለሁ። የክርስትና ክር ላይ 3 አይነት ክር ነው አይደል የሚታሰረው? የክርስትና ጊዜ ትዝ ይላችኋል? ምንድን ነው የምታውቁት ነው። አንደኛ ቀይ ነው፣ ሁለተኛ ነጭ ነው፣ ሶስተኛ ጥቁር ነው። አንዳንዶች ሲያሾፉ አይቻቸዋለሁ። ከግብፅ ባንዲራ ጋር ያገናኛሉ፣ ግብጾች ያመጡት ነው ይላሉ። አንዳንዶቹ ደግሞ ከሌላ ነገር ጋር ያገናኙታል። እንዴት ጥቁር ይሆናል ብሎ ሚስጥሩ ካልገባው አልገባውም፣ በቃ ምን እናድርግኛ። እኛ ግን የምናደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁሉ ነገር የተቀመጠ ነው። ጌታ በተሰቀለ ጊዜ የፈሰሰው ደግሞ ኃጢአታችሁን ይጠበላችሁ። ለንጊኖስ መጥቶ በጦር ሲወጋው ከጎኑ ምን ፈሰሰ? ደምና ውሃ ፈሰሰ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ለንጊኖስ በወጋው ሰዓት ምን ፈሰሰ? 1 ደም፣ 2 ውሃ። ስለዚህ ደምና ውሃ ምንድነው ምስጢሩ? ጥምቀት ሕፃኑ ወይም ሕፃኒቱ 3 ጊዜ ሌላ የሚጠመቅ ሰው ቢሆን 3 ጊዜ ገብቶ 3 ጊዜ ይወጣል። ጌታ ወደ መቃብር ገብቶ ተቀብሮ 3 ቀን 3 ሌሊት ከዛ መነሳቱ ነው። ነጭ ልብስ ክርስትና አባት ወይ ክርስትና እናት ይዛሉ። እሱ ደግሞ መላእክት ነጭ ልብስ ለብሰው እነሆ ተነስቷል፣ ሕያው ነው። ለምን ሕያውን ከሙታን መካከል ትፈልጉታላችሁ የሚለው ሚስጥር አለ። ይህም በሌላ ስርዓተ ቤተክርስቲያን ስንማር ነግራችኋለሁ። ሌላው ክሩ ጥቁር ነው። ያ ቀዩ ደሙን፣ ነጩ ውሃውን የሚያመለክት ሲሆን እንደዚሁም ደግሞ ጥቁሩ ምን ያህል ክርስትና ብዙ ነገር አላት። ክርስትና ዝም ብሎ አይደለም። ጾም አለ፣ ስግደት አለ። አይከብድም እንዴ ጾም? አይከብድም እንዴ ስግደት? ያንን እኮ ችሎ ነው ያለ እንዴ ክርስትና። ሌሎች ሰዎች እኮ በጣም ችግር ነው የሚሆንባቸው። አሁን አንዳንድ ሰዎች ቅዱሳን የተጋደሉትን ገድል ሲሰሙ በጣም ይጨነቃሉ። አንድ ሰው ነበረ ገደል ብሎ የጻፈ ሰው። ለሱ ገደል ነው፣ ልክ ነው፣ ገደል ነው፣ የሚያጠልቅ ገደል ነው ለሱ። ለቅዱሳኑ ግን ገድላቸው ነው። ምክንያቱም የቅዱሳን ገድል ተጋደሉ ተብለዋል። ስለ አንዲት ሃይማኖት ተጋደሉ ነው የሚለው መጽሐፍ ቅዱስ። እዚህ ማቴዎስ ወንጌል ምዕራፍ 10 የሚነግረንም ራሱ ይህንን ነው። ስለዚህ በጥምቀት ጊዜ የምትታሰረው ክር ሚስጥሩ ይህን ሁሉ የሚያሳይ ነው በነገራችን ላይ። ስለዚህ ክርስቶስ ምን እንደሚደርስባቸው መከራቸውን ሁሉ ነግሯቸዋል። ትምህርቴ ምንድን ነው? ጌታ የጠቀሳቸው አራዊትና እንስሳት
ምን እንደሆነ መጨረሻ ላይ እንመጣለን። ለምንድን ነው ጌታ አራዊትን እየጠቀሰ እንስሳትን እየጠቀሰ የሚያስተምረው የሚለውንም እንመለከታለን። ስለዚህ ይሄንን ሰጥቷቸው ከዛ እንደገና ለእኔና ለእናንተ ያላቸውን ዋጋ ይሰጣቸዋል። ማቴዎስ 10 ነው ባጭሩ ምነግራችሁ። መጨረሻ ላይ ምን ይነግረናል? አንደኛ መጀመሪያ ሲጠራቸው፣ 2 ሲሾማቸው፣ 3 እንዴት እንደሚያስተምሩ፣ ምን እንደሚደርስባቸው፣ መከራው እንደሚገርፏቸው፣ ቅዱሳን እንዴት እንደሚጠሉ እንዴት እንደሚጠሏቸው ይህንን ሁሉ ነገራቸውና ከዛ ለእኔና ለእናንተ ደግሞ የሚሆን በረከት ነገረን። በእናንተ ስም 1 ብርጭቆ ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ያላቸው ማቴዎስ 10 ከ40 ጀምራችሁ ስታነቡ የምታገኙት ቃል ነው። በነቢያት፣ በሐዋርያት፣ በሰማዕታት፣ በጻድቃን በረከት እግዚአብሔር ሁላችሁን ይማራችሁ ይጎብኘን። ሰማዕቱ ቅዱስ ጊዮርጊስ ፈጥኖ ይድረስላችሁ። ማቴዎስ 10 ቁጥር 16 ላይ 2 አውሬዎች፣ 1 ከእንስሳት ወገን፣ 1 ከአዋፍ ወገን የተጠቀሱ አሉ። ምን 1 መጀመሪያ እንደ ሂደቱ ከሄዳችሁ አንደኛ በግ፣ 2ኛ ተኩላ፣ 3ኛ እባብ፣ 4ኛ ርግብ ናቸው። እነዚህ ሰዎች ርግብ ትላላችሁ፣ ምንም ችግር የለም፣ አማርኛ ነው ማለት ይቻላል። ርግብ ማለት አንዳንድ ያልገባው ሰው እቺ ትንሽ የቤተክርስቲያን እውቀት አበላሸው ሊላችሁ ይችላል። በአማርኛ ርግብ ማለት ትችላላችሁ፣ በግዕዙ ደግሞ ርግብ ማለት ትችላላችሁ። የለውም ርግብ ነው እና እንደ ንግግራችሁ መልካም። እስቲ ጥቅሱን መጀመሪያ እናንብበው። መንፈስ ቅዱስ እግዚአብሔር በእኔም በእናንተ ላይ አድሮ ይኑር፣ በረድኤትም አይለየን አይለያችሁ፣ እመቤታችንም ከእኛ ጋር ትሁን፣ ሚስጥሩን ትግለጽልን፣ ለነቢያት ለሐዋርያት ሚስጥር የገለጸ ለእናንተም ይግለጽላችሁ። ቃሉ እንዲህ ይላል። ምን ነበረ መጽሐፉ? ማቴዎስ ምዕራፉ ስንት ነበር? 10 ቁጥር ስንት ነበር? 16 መጀመሪያ የሚጠቀሰው እንስሳ ማን ነው? በግ። 2ኛ የሚጠቀሰው አውሬ ማን ነው? ተኩላ። 3ኛ የሚጠቀሰው አውሬ ማን ነው? እባብ። 4ኛ የምትጠቀሰው ከአዋፍ ማናት? ርግብ ነች። አሁን ስትሰሙት ደግሞ በልባችሁ ይጻፍላችኋል፣ ይጻፍላችሁ። ወናሁ አነ እፌንወክሙ ከመ አባግ ማእከለ ተኩላት ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ይላል። በአማርኛው ምን ማለት ነው? ወናሁ አነ እፌንወክሙ ከመ አባግ ማእከለ ተኩላት፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ ስለምልካችሁ ምን ሁኑ? ሁኑ እንከ ጠቢባነ ከመ አርዌ ምድር፣ እንደ እባብ ልባሞች ሁኑ፣ ወየዋሃነ ከመ ርግብ፣ እንደ ርግብ ደግሞ የዋህ ሁኑ። ስለዚህ ስንት ነው የጠቀሰው? 4። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች፣ እንደ ርግብም የዋሆች ሁኑ። ይሄ ነው ቃሉ። አሁን እነዚህን 4ቱን እንስሳትና አራዊት የማያውቃለ? ተኩላ የውሻ ዘር ነው፣ እቤት አይኖርም፣ ምድረ በዳ ነው። በግ እቤት ውስጥ ያለ የቤት እንስሳ ነው። እባብ ተሽሎክላኪ ነው። እዚህ ጋር የተጠቀሰበት ራሱን የቻለ ነገር አለው። ርግብ ደግሞ በየቤቱ ላይ እንዲህ በየዛፉ ላይ ጎጆዋን ሰርታ ወይም የሆነ እንደዚህ ከለላ ነገር ካገኘች የምትኖር የአዋፍ ዘር ነች። ወይም የዶሮ ዘር ብትሏት ዘመዳሞች ናቸው እንደየወገናቸው። አሁን እነዚህን ለምንድን ነው የጠቀሳቸው? እነዚህን ስጀምር ምን ብያችኋለሁ? የሚገርማችሁ ፕሮቨርብስ ምሳሌዎች በተለይ እኛ በጣም ሀብታሞች ነን። የውጭ ሰዎች ለምሳሌ ኢሮፓያን ወደ አፍሪካ ለኮሎናይዜሽን ሲሄዱ የቅኝ ግዛት ተብሎ የሚጠራውን አንዱ የአፍሪካውያንን አለን የሚሉትን ባህል ማጥፋትና የራሳቸውን መስጠት ነው። ለምሳሌ የፕሮቴስታንት እምነት ዋና ሲመሰረት በጀርመን የተመሰረተው የበርሊን ኮንፈረንስ
በአውሮፓውያኑ 1884 እና 85 በ1884 እና 85 በርሊን ላይ 8 የአውሮፓ ሀያላን ሀገሮች 8 ሌሎች ዴሊጌት ልከዋል። አፍሪካን መቀራመት፣ አፍሪካን ማሰልጠን በሚል ዳርክ ኮንቲነንት ጨለማ የሆነ አህጉር ነውና ሄደን የራሳችንን ባህል ሰጥተን እናውጣው ብለው ጆሞ ኬንያታ የኬንያው እንደተናገረው ነው። ዱቄት ይዘውልን መጡ። በእጃቸውም ጥቁር መጽሐፍ ይዘዋል። እኛ የምናየው ዱቄቱን ነው። መጽሐፉን ሰጡና አይናችሁን ጨፍኑና ጸልዩ የዕለት እንጀራዬን ስጠን ብላቸው አሉን። አይናችንን ስንገልጥ ኬንያ በነጮች ትወርሳለች በሌሎች አለ። አሁን ለዚህ የፕሮቴስታንት ሰዎች ናችሁ መልስ መስጠት ያለባችሁ፣ እኔ አይደለሁም። ብቻ እዚህ ጋር የምነግራችሁ ምንድነው ባህልን ማጥፋት። አሁን ለምሳሌ በሌላ እምነት ውስጥ ያሉ ሰዎች ሁሉም አይደሉም። አንዳንዶቹ እንደዚህ አይነት ምሳሌዎች ግጥም ብለው ስለሚናገሯቸው እነዚህ ምሳሌዎች ባይነገሩ ተረት ናቸው በሚል እንዲቀር ነው። ራሱ ኢየሱስ ነው የሚነግረን ስለ ቀበሮ፣ ስለ በግ፣ ስለ እባብ፣ ስለ ርግብ የሚነግረን ራሱ ኢየሱስ ክርስቶስ ነው። ስለዚህ እኛ እሱን አርአያ አድርገን እናስተምራለን። አሁን ማስተምራችሁ ትምህርት በጠቅላላ ከመጽሐፍ ቅዱስ ጋራ በተዛመደና አንድ በሆነ መልክ ነው። ስለዚህ እነዚህን አራዊት የተጠቀሱበት ምክንያት ይኖራቸዋል። ዝም ብሎ ዓለም ጌታ እንደዚህ ያለው ምሳሌ ነው። ምንድን ያለው ምሳሌው? ወናሁ አነ እፌንወክሙ ከመ አባግ ማእከለ ተኩላት፣ እኔ እንደ በጎች ወደ ተኩላዎች እልካችኋለሁ፣ ወይም በተኩላ መካከል እልካችኋለሁ። ኩኑ እንከ ከመ አርዌ ምድር ጠቢባነ፣ ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ስለዚህ የቱን ነው መሆን ያለባችሁ፣ እንዴት ነው መሆን ያለብን የሚለውን ለምንድነውስ እዚህ ጋር የተጠቀሰው እና በምሳሌነቱ ነው ያለ። ለምሳሌ አሁን መጀመሪያ የተጠቀሰው በግ ነው። እንደ በጎች በተኩላዎች መካከል እልካችኋለሁ። ሁለቱም ይስማሙ አይደሉም። በግና ተኩላ አይስማሙም። ልዩነታቸው ልንገራችሁ። በግ እንስሳ ነው፣ ተኩላ አውሬ ነው። አለቀ። በግ አይባላም፣ ተኩላ ይባላል። በግ ተኩላን አይበላም፣ ተኩላ ግን በግን ይበላል። በግ እረኛ አለው፣ ተኩላ እረኛ የለውም። አባት የለውም። ብቻ ምን አለፋችሁ ባጭሩ እንደ እስማኤል ምድረ በዳ አህያ ይለዋል በሌላ ትርጉሙ። አዛዥ የለው፣ ናዛዥ የለው። ልጫንህ የሚለው የለ፣ ና በለው ልጓም የሚያገባበት የለ፣ ና ላሸክምህ የሚለው የለም። አይቀበልም። ስለዚህ ተኩላ በምድረ በዳ ነው የሚኖረው፣ እረኛ የለውም። በጎች እረኛ አላቸው። እናንተ እኮ እንደ በጎች ነው የተባላችሁት፣ እረኛ አላችሁ። እረኛችሁ ራሱ እኔ በግ ነኝ አለ። መልካም እረኛ እኔ ነኝ አላለንም እንዴ? ራሴ በግ ነኝ አለው። መልካም እረኛ እኔ ነኝ። ልበ አምላክ ዳዊት ክብር ምስጋና ይግባውና የሰራዊት ጌታ እግዚአብሔር በእሱ ላይ አድሮ ሲናገር በመዝሙር 22 ላይ የነገረን ቃል ትዝ ይለናል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም ነገር የለም፣ የሚያስጨንቀኝ ነገር የለም፣ የሚያስፈራኝ የለም። በለመለመ መስክ ይመራኛል፣ በወንዝ ውኃ ዳር ያሰማራኛል። እረኛዬ ነው፣ ነፍሴን መለሳት፣ ስለ ጽድቁም በጽድቅ መንገድ መራኝ እያለ ስለ ስሙም በጽድቅ መንገድ መራኝ። በትርና ምርኩዝ እነርሱ ያጽናኑኛል እያለ እረኛ እንዳለው ነገረን። እረኛችን ደግሞ እግዚአብሔር ነው። እግዚአብሔር እረኛዬ ነው፣ የሚያስፈራኝም የለም ያለበት ምክንያት ያ ነው። ምንስ ያስፈራኛል ያለው? ምንስ ያስደነግጠኛል ያለው? ስለዚህ በዮሐንስ ወንጌል ምዕራፍ 10 ላይ ራሱ መጥቶ ኖላዊ ሄር ነኝ እኔ ነኝ አለ እኮ። መልካም እረኛ እኔ ነኝ። መልካም እረኛ አዎ ነፍሱን ለበጎቹ ያኖራል እያለ ነገራችሁና እናንተም በግ ተባላችሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በእረኛ በጎቹን ከፍየሎቹ እንደሚለያለና እናንተን በጎች አድርጎ ፍየሎቹን ደግሞ ለያቸው። አሁን ፍየል እዚህ ጋር ስላልተጠቀሰች ዛሬ አላመጣትም። ቅጠል እየበላች ነው ወዲያና ወዲህ። መቀንጠብ ነው ፍየል አንድ ቦታ አትረጋም። አሁን ብዙ ሰው እንደዛ ነው። ቴክኖሎጂ ላይ እዚህ ጋር ቲክቶክ እዚህ ጋር ይከፍታል፣ እዚህ ጋር እንደረገ ያደርጋል፣ እዚህ ጋር እንዲያደርጋል። ፍየል የሆነ ትውልድ ነው። ቁም ነገር ያዝ።
ከዛም ውስጥ መማር ስለሚቻል በቲክቶኩም በዩቲዩብም ይሄው እየተማራችሁ አይደለ በሶሻል ሚዲያው መማር ስለሚቻል አለዛ ግን እንደ ፍየል ወዲያና ወዲህ ስትል ያንንም ስትቀነጥፍ ላቷ አፍረቷን የማይሸፍን ዛሬ ቲክቶክ ላይ አፍረታቸውን የማይሸፍኑ ኃጣን ተብለው በግልጽ መነገር የሚችሉ ለንስሐ እንኳን የማይችሉ ለጊዜያዊ ነገር ተብለው እንደ ኤሳው አልቅሰው እንኳን ንስሐ ማግኘት አይቻልም። ንስሐ ገባለሁ ብላችሁ ከሆነ የምትለፈልፉት ንስሐ የማታገኙበት ሰዓት ይደክማል። አንደበት ይዘጋል፣ አእምሮ ይደነዝዛል፣ ልቡናም ይታወራል። መቅረዙ ከፊት ይነጠቃል ይላል። ቀድመ ንስሐ ገባ። ንስሐ ባትገባ ግን መቅረዙ ከፊት ይወጣል፣ መብራቱ ከፊት ይነሳል። ያኔ በጨለማ ትርመሰመሳለህ፣ ያኔ በጨለማ ትርመሰመሻለሽ ይልሻል። ስለዚህ ከዚህ የክፋት ህይወት ይጻብይ ነገር ማፈክሙ ካፋችሁ ክፉ ቃል አይውጣ እንደተባለ ዝሙታዊ የሆነውን የኃጢአት መንገድ ትታችሁ ተከተሉኝ ይላል። አንተም እንዲሁ ፍየል ወዲያና ወዲህ ነች፣ አፍረቷን እንኳን አትሸፍንም። አፍረታቸውን የማይሸፍኑ ትውልዶች ዛሬ መጥተዋል። የነሱን ኃጢአት እያወሩ ትውልዱን ያረክሱታል። የነሱን ርኩሰት እያወሩ ትውልዱን ያቀልጡታል። የነሱን ዝሙታዊ ወሬ እየነገሩት ወጣቱ እንዲቀልጥ ሆኗል። ከእግዚአብሔር መንፈስም ርቋል። የእግዚአብሔር ረድኤትም ተለይቶታል። እግዚአብሔር ግን ይመክራል፣ እግዚአብሔር ግን ያስተምራል። ቅዱስ ጊዮርጊስ ሰማዕቱ እኮ በ20 ዓመቱ በ22 ዓመቱ በ23 በ24 በ25 በ26 በ27 ዓመቱ በዛ አፍላ በሆነ የወጣትነት መንፈሱ እኮ ለክርስቶስ ፍቅር ነው የሞተው። ራሱን እኮ ነው የሰጠው። ስለ ወንጌል እኮ ነው የሞተው። ስለ ክርስቶስ እኮ ነው የሞተው። ትውልዱ ዛሬ የሚያወራው ሌላ ነው። ስለዚህ እግዚአብሔር ይናገራል። ተኩላ እንዳትሆኑ ነው ይሄን ቃል የሚያስተላልፍላችሁ። በጎች ሁኑ ነው የሚላችሁ። ፍየል እንዳትሆኑ ነው በጎች ሁኑ የሚላችሁ። በቀኙ መቆም የሚፈልግ እንግዲያው በንስሐ ሕይወት ይመላለስ። በጎች እረኛ አላቸው። የኔና የናንተ እረኛ ክርስቶስ ነው። የጻድቅ ምሳሌ ሆነው ተነግረዋል። የክርስቶስ ደቀ መዛሙርት፣ የክርስቶስ ተከታዮች በጎች ትህትናን ያሳያሉ። ለመስዋዕት ራሱ እኮ ይቀርባል። በግ ንጽህናንም ጭምር የሚያሳይ ነው። ታዛዥነትንም ያሳያል። እረኛውና ተመለስ ይለው ይመለሳል። ወደ ውሃ ሲወስዱ ይሄዳል፣ ወደ ሳር ሲወስዱ ይሄዳል። ተኩላን ማን ነው ነይ እዚህ ጋር ውሃ ላጠጣሽ የሚላት? ማን ነው እረኛ ልሁንሽ የሚላት? ስለዚህ እግዚአብሔር ቃል የሚነግረን ይሄን ነው። መሰረታችን ኢየሱስ ክርስቶስ ነው ወገኖቼ። ስለዚህ እንደ በጎች በተኩላዎች መካከል ልካቸዋለሁ አላቸው። ለሐዋርያቱ ነው፣ ወደ ዓለም ልካቸዋለሁ ነው። ተኩላዎች የዚህ ዓለም ገዢዎች ናቸው። የእግዚአብሔርን መንገድ የማያስቡ ክፉዎች ናቸው። ተኩላዎች ቀበሮች ናቸው። እነ ሄሮድስ ናቸው። ሄሮድስን እኮ ሊገልህ ይፈልጋል ብለው ጌታን ነግረውት ነበረ። በሉቃስ ወንጌል 13:31 ላይ በዚያ ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገልህ ይፈልጋል ይወዳልና ከዚህ ውጣና ሂድ አሉት። መጀመሪያ እነዚህ ፈሪሳውያን በእውነት ለጌታ አስበው አይደለም። ብዙ ትውልዶች አሉ እንደዚህ አይነት። በቃ ትምህርቱን አይፈልጉም፣ መማር አይፈልጉም። ፈሪሳውያን ትምህርቱን መስማት አይፈልጉም። ከሰሙም ለክርክር ነው፣ ለመለፍለፍ ብቻ ነው። ማቴዎስ 23 ላይ ለዚህ ነው ውስጣችሁ ቅሚያና ምኞት ተመልቶ ላያችሁ ግን አምሯል ይላል። ክርስቲያን ማለት ውስጡም ውጭውም አንድ አይነት ነው መሆን ያለበት። አንዳንዶች ታዋቸዋለች ተቀባብተው ተኳኩለው ምን ብለው ይመጡና ከዛ በኋላ ካፋቸው የሚወጣው ግን ምንድነው? የዘንዶ ንግግር ነው። ካፋቸው የሚወጣው ምንድነው? የአውሬው ንግግር ነው። ካፋቸው የሚወጣው ምንድነው? ክፋት ነው። ካፋቸው የሚወጣው ምንድነው? ስድብ ነው። ካፋቸው የሚወጣው ምንድነው? የሚያረክስ ነው። ከአፍ የሚወጣ ሰውን ያረክሰዋል የተባለው ነው። ይሄ ነው። እና ትምህርቱ እንዲቋረጥ ነው የፈለጉት። እሱ እንዳያስተምር ነው እዛ የፈለጉት። ውጣና ሂድ ሊገል ይፈልጋል አሉት። ክርስቶስ አምላካችን ኢየሱስ ግን ምን አላቸው? ሉቃስ 13:32 ክብር ይግባውና ረድኤቱ ከእናንተ ጋር ይሁን። እንዲህ አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛው ቀን እፈጽማለሁ በሏት አለና ሞቶ እንደሚነሳ ኃያል እንደሆነ ነገራቸው። ሂዱ ንገሩት ለቀበሮዋ።
አንድ ቦታ ላይ ይላል ጥቃቅን ቀበሮችን ያዙልን ይላል። ደግሞ የቀበሮ ልጆች ናቸው፣ የተኩላው ልጆች ናቸው። በሌላም ቦታ እኮ ትዝ ይላችኋል አይደል? ጌታ የበግ ለምድ ለብሰው ከሚመጡባችሁ ተኩላው ተጠበቁ አላለ? ማቴዎስ 7:13 እንደሱ እኮ ብሏል አይደለም? የበግ ለምድ ለብሰው ከሚመጡባችሁ። አሁን ተኩላው እናንተ ወደ ተኩላ ሂዱ ተብለው ሐዋርያቱ ተልከው ተኩላው ደግሞ ራሱን ይቀይርና ውስጡን ይመጣል ይላል። የተሐድሶ እንቅስቃሴ ምን ከዚህ ይለያል? አሁን እነዚህ ምሳሌዎች አይወዷትም። አሁን እኔ በዚህ የመሰልኩ ማስተምረው የጌታን ትምህርት አይስማማቸውም አውቃለሁ። የሚስማማቸው ደግሞ በጣም ብዙ ፕሮቴስታንቶች አሉ። ደስ የሚላቸው ወንጌልን የሚያገኙበት፣ ትምህርት የሚያገኙበት፣ ሚስጥር የሚያገኙበት ይሆናል። ይሄ ግን ለፍላፊው ትውልድ መንፈስ እግዚአብሔር ረድኤት ከሱ ላይ ስለተነሳ በመለፍለፍ ብቻ የሚያምን ስለሆነ ይጨነቃል። ይኸው ኢየሱስ የሁላችን ጌታ ማቴዎስ 10:16 ላይ ራሱ ሲናገር ወናሁ አነ እፌንወክሙ ከመ አባግዕ ማእከለ ተኩላት ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። 4 እንስሶችን ጠቅሶ እንመለከታለን። ተኩላዎች እንግዲህ ካሁኑ አይታችኋቸዋል። የበግን ለምሰው የሚመጡ ማለት አታላዮች ማለት ነው። ወደ አታላዮቹ ግን ምልካችሁ አታላዮቹን እንድትለውጧቸው ነው። ሐሰተኞቹን እውነተኛ እንድታደርጓቸው ነው እንጂ እናንተም ሄዳችሁ የተኩላ ባህሪ እንድታደርጉ አይደለም። እንደ በግ ምልካችሁ በየዋህነት የተኩላዎቹን ባህሪ ቀይሩ። ዓለም ተኩላ ናት። የዚህ ዓለም ገዢዎች ተኩላዎች ናቸው፣ ቀበሮች ናቸው፣ ሄሮድሳዊ ናቸው፣ ጨፍጫፊ ገዳይ ናቸው። ግን በምትሄዱበት ጊዜ ደግሞ ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ስለዚህ ተኩላ የእግዚአብሔርን ሕዝብ የሚቃወም፣ የእግዚአብሔርን ሕግ የሚቃወም፣ የእግዚአብሔርን ስርዓት የሚቃወም፣ ቅድስት ቤተ ክርስቲያንን የሚቃወም፣ ርቲት ሃይማኖትን የሚቃወም፣ ይህን ቅዱስ መጽሐፍ የሚቃወም ሁሉ ተኩላ ነው። አሳስቶ ለመግባት ደግሞ መጥቶ ለማስጣል፣ ይሄን ሁሉ ያልነውን ሁሉ ለማስጣል ራሱን ቀይሮ የሚመጣ ሁሉ ተኩላ ነው። አሁን ዛሬ አንዳንድ ሰዎች ድሮ መርጌታ ነኝ፣ ቄስ ነኝ፣ ጳጳስ ነኝ ስለሚኖር ነው ወደፊት ችግር የለም ብሎ የሚመጣ ትውልድ ቢመጣ ልብሱን ድንገት ባያወልቀው ለምንድን ነው ያላወለቀው ልብሱን ብላችሁ የምትጠይቁ ሰዎች አሉ። ለምን አላወለቀውም? ልብሱን ለምን አልተውም? ለምን በሌላ አይነት አለባበስ አልመጣም ብትሉኝ ተኩላ ነው። እንዴት ይመጣል? የበግ ለምድ ለብሶ ነው የሚመጣው ነው የተባለው። ስለዚህ እናንተን ደግሞ ምልካችሁ እውነትን ይዛችሁ የእግዚአብሔር ቃል ይዛችሁ በዛ እንድትሄዱ ፈልጋለሁኝ ይላል። ስለዚህ ተኩላ ጭካኔን፣ አደገኛነትን እና መንፈሳዊነት ላይ የሚደርስን ጥቃት የሚያሳይ ነው። እባብ አሁን እባብ እዚህ ጋር የተጠቀሰው በአንድ ነገር ብቻ ነው፣ አስተውሉ። እሱም ጠቢብነት የተባለው ነው። እሱ የተጠቀሰበት ምክንያት እንጂ እባብ ዘፍጥረት 3:1 ከምድር አራዊት ሁሉ ተንኮለኛ። ዘፍጥረት 3:1 ከምድር አራዊት ሁሉ ምንድነው? ተንኮለኛ። ይሄ እባብ ደግሞ ምን ተብሎ ተጠራ? የቀደመው እባብ፣ ታላቁ ዘንዶ፣ ቀይ ዘንዶ። ራእይ ላይ ስትመለከቱ ራእይ ዮሐንስ ምዕራፍ 12 ስትመለከቱ ስለ እመቤታችን፣ ስለ ቤተ ክርስቲያን፣ ስለ ምእመናን፣ ስለ መምህራን በተመሰጠረው ምስጢር ውስጥ ስታዩ ቅዱስ ሚካኤልና ቅዱስ ገብርኤል ዘንዶውን ተዋጉት ይላቸዋል። ከቁጥር 6 ጀምሮ አንብቡት። 7፣ 8፣ 9 ነው ተዋጉት። ያ የቀደመው እባብ እሱም ዲያብሎስ የተባለው ሳጥናኤል ወደቀ ነው የሚላችሁ። እባብ ይለዋል በዚህ መልክ። እዚች ጋር ግን ለምን ተጠቀሰ ለሚለው ከፈለጋችሁ አንዲት ነገር አለች። ኩኑ እንከ ጠቢባነ ከመ አርዌ ምድር፣ የጥበብ ጉዳይ ላይ ነው የተጠቀሰው። እንዴት እንደሆነ ልንገራችሁ። ለምን ሁለት ነገር ብቻ ልንገራችሁ። ሁለት ነገር። አንድ እባብ ሲተኛ ራሱን ቀብሮ ነው የሚተኛው። ምክንያቱም እባብ ራሱን ሲመታ ነው የሚሞተው። ስለዚህ ራሱን ተቀብሮ ነው፣ ሌላ አካሉ ነው መጥቶ አንድ ጠላት ቢመጣበት ቢመታው ጭንቅላቱን ያገኘው።
እኔ ራሳችሁ ነኝ አለ ክርስቶስ። እኔ ራሳችሁ ነኝ። አሁን እዚህ ጋር አንዳንድ እንትኖች ይገርሙኛል። እኛን ለመተቸት ብለው እኔ አሁን ከዚህ በፊት ያስተማርኩት ትምህርት ትዝ ይላችኋል። ስለ 12 ብልት ዶሮ ባለፈውም ብያችኋለሁ። ጃፓን ብትሄዱ 12 ብልት የሚባል የለም። አሜሪካ ብትሄዱ 12 ብልት የሚባል የለም። የትኛውም ሀገር የለም። ኢትዮጵያ ብቻ ነው ያለው እና ወይም ኤርትራ አንድ ነን። እግዚአብሔር ደግሞ አንድ ያድርገን እና ሌላ ቦታ የለም። ምጣዱን የአብርሃምና የሳራን ታሪክ አምጥቼ አብርሃም 3 መስፈሪያ አድርጊው 1 አድርጊው ሲል እንደው በዱቄት እግዚአብሔርን መስሎ ተማርበት ልቅ እወቅበት ልቅ ሚስጥሩን ተረዳበት ልቅ እግዚአብሔርን ቃል በዚህ መልክ ነው ማየት የሚቻለው። እና ክርስቶስ እኔ ራሳችሁ ነኝ ነው ትርጓሜያችን። ይሄን ነው የሚያስረዳኝ። ራሳችሁ ነኝ እና እኔ ራሳችሁን የተቀደሰውን ይተሃቡ ለከለባት እኮ ነው። የተቀደሰውን ለውሾች አትስጡ እንደሚል የክርስቶስ ሥጋና ደም ዝም ብሎ ለማንም አይሰጥም። ራስ ነው፣ ይጠበቃል። ሁለተኛውን ደግሞ ልንገራችሁ። የአንድ እባብ ዘር አለ እዚህ ላይ የተጠቀሰው። መርዙ አፍ ውስጥ ነው ያለው። ምግብ ሲልስ ወይ ውሃ ነገር ሲጠጣ የዚህ እባብ ዝርያ መርዙን አውጥቶ አስቀምጦ ጠጥቶ ከዛ በኋላ ነው መርዝ ይተፋል። መርዙን አውጥቶ ነው። ኃጢአታችሁ እንዳይገላችሁ ንስሐ ግቡ ነው። በመርዝ እንዳጠፉ ነው። እና እባብ እንዳልኳችሁ ከምድር አራዊት ተንኮለኛ ነው ተብሏል። ተንኮለኛ ሆኖ አይደለም። አሁን እዚህ ጋር መጽሐፍ ቅዱስን እዚህ ጋር ምንድነው እዚህ ጋር ምንድነው ራሱ መጽሐፍ ቅዱስ ያስታርቀዋል። ብሶ ግን ይጣላል። መጽሐፋችሁ ገድሉ ላይ እንዲህ ነው የሚለው፣ በዚህ ጋር እንዲህ ይላል፣ በዚህ ጋር እንዲህ ይላል። ራሱ ገና የሃይማኖት ምስጢርም አልገባችሁ ማለት ነው። መጽሐፍ ቅዱስ ላይ ነው የምንነጋገረው። ስለዚህ ጥበብን፣ ማስተዋልን፣ አስተዋይነትን፣ ጥንቃቄን የሚያመለክት ነው። የእባብ ጉዳይ እዚህ ጋር የተጠቀሰበት ጥበብ 1 ጥበብ 2 ማስተዋል ነው፣ 3 ጥንቃቄ ነው። እነዚህ ነገሮች ናቸው እንጂ ኢየሱስ ክርስቶስ የእባብን ተንኮል አላመሰግንም። እዚህ ጋር አንድ ነገር ነው የወሰደለት። ኩኑ እንከ ጠቢባነ ከመ አርዌ ምድር፣ ያንን የጠቀሰለት በአስቸጋሪ ሁኔታ ውስጥ በጥበብና በማስተዋል እንዴት መሄድ እንዳለብን ለሐዋርያቱም የነገራቸው ክብር ይግባውና ጌታችን ኢየሱስ ክርስቶስ ይሄንን። አራተኛዋ ርግብ ነች። ርግብ ደግሞ ንጽህናን፣ የዋህነትን፣ ሰላምን፣ ቅንነትን፣ ታማኝነትን የምታመለክትና በተለይ የዋህነትን። አሁንም እዚህ ጋር የምነግራችሁ በሌላ እምነት የለም፣ በእኛ ያለ ምሳሌ አለ። ይህን የተባለበት የርግብ የዋህነት፣ የእባብ የዋህነት፣ የርግብ የዋህነት፣ የእባብ ልባምነት፣ ጠቢብነት ተብሎ የተጠቀሰው ኖህ መርከብ ውስጥ ነው። ይህን ታሪክ ማንም አያውቅም። አንደኛ መጽሐፎቻቸው ቁጽል ናቸው እንጂ አሁን ለምሳሌ ቆይ ለምንድን ነው የተባለው ብል ዝም ብሎ የራሳችሁን አስተያየት ነው የምትሰጡኝ አይደለም። በሌላ እምነት አሁን ከኦርቶዶክስ ውጭ ያላችሁ ሰዎች ብትጠየቁ ለምን ነው እባብ ልባም የተባለው? እንዴት ነው እርግብ የዋህ የሆነችው? እንዴት ሁለቱን አገናኛቸው? በምን ተገናኙ ብትሉ ማንም መልስ አይሰጣችሁም። በእኛ እምነት ግን ትርጓሜያችን ያስቀምጠዋል። በኖህ መርከብ ውስጥ አፉን ከፍቶ ትልቅ እባብ ርግብ ጉድጓድ መስላት አፉ ውስጥ እንቁላል ጥላ ወጣለች። አልዋጣትም ዘሬ እንዳይጠፋ ብሎ እሷም የዋህና እዛ ውስጥ ይበላኛል ሳትል። ስለዚህ በእግዚአብሔር ላይ መደገፍን የሚያሳይ ነው እና ጠቢብ መሆን እንዴት መኖር እንዳለባችሁ በነገራችን ላይ how to live እኮ ነው ይሄ። አሁን ብዙ መጽሐፍ የሚጻፈው ውጭ ሀገር እንዴት መኖር ይቻላል፣ መጽሐፍ ቅዱስ የበለጠ ነው የሚነግረን። ጠቢብ ነው የሚያደርግ እንዴት መኖር እንዳለብን፣ እንዴት መራመድ። አንዳንድ ሰዎች ከመስሪያ ቤት ሄዳችሁ ካለቃችሁ ጋር ትጋፈጣላችሁ። ከማትጋፈጡት ጋር ሄዳችሁ ግርግዳ ትገጫላችሁ በቴስታ። ምንድን ነው የሚያቀብጣችሁ? በጣም ጥንቃቄ ያስፈልጋችኋል። ምን ነው የምናገረው? ከማን ጋር ነው የማወራው? ከማን ጋር ነው የምነጋገረው? ስራችሁን የምታበላሹ ሰዎች አላችሁ። ንግዳችሁን የምታበላሹ ሰዎች አላችሁ። አሁን አንዳንድ ነጋዴዎች ሱቃችሁ ሲመጣ በነፃ የምትሰጡ እኮ ነው የምትመስሉት። ምን ፈልገህ ነው ምናምን ብለህ ነው። በተለይ ኢትዮጵያ ውስጥ ነው ይሄ ችግር ያለው። ኢትዮጵያ ውስጥ ነው። ልክ ሱቅ ስትገቡ እንደዛ፣ ሬስቶራንት ውስጥ ስትገቡ እኮ አስተናጋጇቸው በቃ የሆነ ልትለምን የመጣህ ነው የምትመስለው። እንደዛ ነው የምታየው። አንዳንድ ትልቅ ቦታዎች ላይ እሺ የከስተመር ሰርቪስ
ትምህርቶች ስለሚሰጡ እንደዛ ነው። አንዳንድ እንደዚህ እኛ የምንሄድባቸው አንዳንድ ቦታዎች ላይ ስትመለከቱ አስቸጋሪ ነው። አንድ ጊዜ ወደ ናዝሬት አዳማ ልንሄድ እኔ ሳሚ ታዴ እንደዚህ ቴዲ እንደዚህ ሆነን ሻይ እንጠጣ አልንና የሆነ ቦታ ቁጭ አልን። እንጠብቃለን፣ ቸኩለናል፣ መንገድ ያጅነን ሻይ መጠጣት ፈልገን ነው። ቁጭ ብለው እዛ ጋር አስተናጋጆች ሁለቱም ያወራሉ። ከዛ እነሱ ኧረ እባካችሁ አስተናግዱን ተብሎ ቆይተዋል፣ አልመጡም። ከዛ መተው ነው ምን ትፈልጋላችሁ? እነዛ ሰዎች ምን የተቀመጡት ምን ሊያደርጉ ነው እዛ ቤት ውስጥ ያሉት? አያችሁ፣ ባለቤት የለማ። እንደዚህ መሆን የለበትም። ስለዚህ እንዴት መኖር እንዳለብን ራሱ ጭምር እኮ ነው የእግዚአብሔር ወንጌል መጽሐፍ የሚያስተምረን። ክርስቲያኖች እንዴት መኖር አለብን? መልካም ምላስ ቁጣን ታበርዳለች ይላል። እንደዚህ ችግሩ ይሄ ነው። በየዋህነት ባሎች ከሚስቶቻችሁ ጋር ስትኖሩ፣ ሚስቶች ከባሎቻችሁ ጋር ስትኖሩ ህይወት እኮ ነው። ወላጆች ከልጆቻችሁ ጋር፣ ልጆች ከወላጆቻችሁ ጋር እንዴት ነው የምትኖሩት? አስተማሪዎች ከተማሪዎቻችሁ ጋር፣ ተማሪዎች ከአስተማሪዎቻችሁ ጋር። ስለዚህ እነዚህን ሁሉ የሚያሳይ እኮ ነው። ኩኑ እንከ ጠቢባነ ከማር ወይ ምድር ወይ የዋሃነ ከመርግብ በጣም የሚያሳይ ነው። ርግብ የዋህነቷ ነው፣ ንጽህናዋ ነው፣ ቅንነቷ ነው። የሰላም ምልክት እኮ ነች። ኖህ እኮ ሲልካት ይዛ የመጣች ነች፣ የዋህ ነች፣ ታዛዥ ነች ማለት ነው። አሞራውማ የለም ወዲያና ወዲህ በር ነበር ውስጥ ይጎደላል። አንዳንዶቹ መብረር ነው ስራችሁ፣ በቃ መብረር አልተመለሰም አለ አሞራው ጭራሽ መልእክት ይዞ። አንዳንዶቹ በሄዳችሁበት ነው የምትሰምጡት፣ በሄዳችሁበት ነው። አልተመለሳችሁም እኮ በንስሐ ሕይወትም አልተመለሳችሁም፣ ጠፍተሃል። ድሮ የሚሸትህ የዕጣን ጭስ ነበረ፣ ዛሬ ግን በዕጣን ትታጠናለህ። በየሬስቶራንቱ በናይት ክለብ በጨለማ ውስጥ የምትታጠነው ሌላ ማዕጠንት ሆኗል። ታቦትነትህን መንፈስ ቅዱስ ያደረብህ መሆንን ረስተሃል። አንቺም እንዲሁ ረክሰሻል፣ ሰውነትሽን አቆሸሸሻል፣ ለኃጢአት አሳልፈሽ ለዲያብሎስም እስራት ሰጥተሻል። ያኔ የዕጣኑ ጢስ ነበር ንስግድ ሲባል የሚሸትሽ። ዛሬ የት ነው ያለሽው? ተመለሱ ነው ትምህርቱ። መመለስን ነው የሚያሳየው፣ መመለስ ነው። ቁራ ወዲያና ወዲህ በር ነበር። እንዲሁ ስትበሩ የምትቀሩ ሰዎች አላችሁ። አንዱ ክንፋችሁን ይመታችሁና ወድቃችሁ ትቀራላችሁ። ከዛ እንደ ርግብ ሁኑ፣ ኑ ተመለሱ፣ ኖህን አናግሩት። የኖህ አምላክ እግዚአብሔር ያናግራችኋል። ያኔ ርግብ የሰላም ምልክት፣ ሁሉም ሰው እንደዛ ነው የሚያደርገው። አንዴ ታወቀ የሙሐመድ ዘፈን አለ ድሮ ህብረት ትርኢት ላይ ሁሌ የሚመጣ ያው ጦርነት ውስጥ ወጥተን አናቅም፣ ለሰው ልጆች ሰላም ለሰው ልጆች ፍቅር የሚል ዘፈን አለ። በዘፈን ነው ሰላምና ፍቅርን የምናቀውኛ። እንገታቸው እየታረደ ካህኑ እየታረደ አሮጊቷ እየታረደች ማንም አይሙት ነው የኔ መመሪያ ሁልጊዜም። አበበም አይሙት፣ ጀማልም አይሙት፣ ከድጃም ማትሙት፣ አልማዝም አይሙት፣ መገርሳም ሀጎስም አይሙት፣ ማንም አይሙት፣ ደበበም አይሙት፣ አያናም አይሙት፣ ማንም አይሙት። ዛሬ ምድራችን እኮ እንዲህ ያለ ነገር ላይ ወደቅ ነው። አንድም ወደ እግዚአብሔር በእውነት አለመመለሳችን ጭምር ነው። ከጥፋት ውሃ ኖህን ያዳነ እግዚአብሔር እኛንም ከጥፋት ያድነን። የሰላም ምልክትን በርግቧ የወይራ ዝንጣፊ ይዛ እንደመጣች እግዚአብሔር ያንን ለሁላችን ያድለን። ርግብ የዋህ ነች። የሚገርማችሁ ርግብ ጎጆዋን ሲያፈርሱባት ነው መጨረሻ የምትሄደው። እንቁላሏን ሲሰብሩባት የሆነ ነገር ሲያረጉባት ሁሉ አትበርም። ከዛ ቦታ መጨረሻ ላይ ግን ምን ታረጋለች? ጎጆዋ ሲፈርስ ትሄዳለች። መንፈስ ቅዱስ እኮ እንዲህ ነው። ታዲያ ዝም ብሎ ነው እንዴ? ማቴዎስ 3 ላይ በዮርዳኖስ በርግብ አምሳል መንፈስ ቅዱስ ታየ የሚለው እኮ ሰላም እኮ ነው። ሰላም እኮ ነው። ሰላም እኮ ክርስቶስ ነው። እናንተ ሰላም እኮ የክርስቶስ እናት ድንግል ማርያም ናት። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም። ከዛ ከሱ ሰላም አብ ወልድ መንፈስ ቅዱስ ብሎ የአብ ወልድ መንፈስ ቅዱስ ሰላም ብሎ እግዚኦታውን ያመጣል። መጨረሻ ቅዳሴ ካለቀ በኋላ እኮ ይሄ ነገር ኢትዮጵያ ውስጥ በጣም እንዲለመድ ፈልጋለሁ፣ አስተምራችኋለሁ። ኢትዮጵያ ውስጥ አንዳንድ ደብር ይባላል፣ እኛ እዚህ በደንብ እንለዋለን። ሁሉም ቦታ ላይ አስለምደናል። ኢትዮጵያ ውስጥ መልመድ አለባችሁ። ቅዳሴ ሲያልቅ አርንኑ ከመባሉ በፊት በጋራ መባል ያለበታል። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ወይ
ሰላምህን ስጠን ሰላምህን አብዛልን የምትል ቃል አለች። እሷ መባል አለባት። እግዚአብሔር ሰላሙን ይመልስልን። ርግብ መንፈስ ቅዱስ ፍጹም ካልካዱት አይርቅም። ይሄ በሌላ ጊዜ እንማራለን። ከአንድ መነኩሴ እንዴት በርግብ አምሳል እንደወጣ እንዴት ተመልሶ ደግሞ እንደገባለት መንፈስ ቅዱስ ተመልሶ በእናንተ ላይ ይደር እና ርግብ ተጠቅሳለች እዚህ በየዋህነቷ ነው የተጠቀሰችው። መልካም አሁን ላጠቃል። መጀመሪያ ለምንድን ነው ጌታችን ኢየሱስ ክርስቶስ ሁለት አውሬ ወይም እንስሳ በግን ከአዋፍ ርግብን አምጥቶ ምሳሌ ይሰጣል? እዚህ ጋር ብቻ አይደለም፣ ብዙ ቦታ ይነግረናል አይደለም? ልብ በሉ። ሁልጊዜ በዚህ አይነት ትምህርት ሲሰጥ አትረሱትም። አሁን ለምሳሌ ዛሬ አሁን ያስተማርኳችሁን እንደው እስከ ዘላለም ይሄን ትምህርት ማስታወስ አትችሉ? ጻፉልኝ እስቲ። ማስታወስ ትችላላችሁ? አሁን ዝርዝሩን አይደለም፣ በቃ ዝም ብሎ አሁን የሰማችሁትን ልባችሁ ውስጥ ተቀርጿል፣ አይምሮአችሁ ተቀርጿል፣ አምናለሁ ተቀርጿል። መንፈስ ቅዱስ እግዚአብሔር ይጻፍላችሁ በልባችሁ ጽላት። ተቀርጿል፣ አምናለሁ፣ አውቃለሁ። ግድ የለም ቤታችሁ አይደለሁም ያለሁት፣ አውቃለሁ ግን አለ። ለምን ትምህርትን በዚህ መልክ ስንማረው ይገባናል። ክርስቶስ በዚህ መልክ ያስተማረን ለዚህ ነው። አሁን ግን ይሄን ትምህርት አይወዱም። በእርግጠኝነት አሁን ዛሬ እንኳን ያስተማሩት ትምህርት ቆርጠው ቲክቶክ ላይ እንዲህ አለ መምህር ዘበነ፣ እንዲህ አለ ዘበነ፣ እንዲህ ብሎ አወራ፣ እንዲህ ብሎ ተናገረ ሊሏችሁ ይችላል። እኔ የምነግራችሁ በጠቅላላ የኢየሱስ ክርስቶስ ወንጌል ነው፣ ራሱ ቃሉ ነው። ወናሁ አነ እፌንወክሙ ከመ አባግዕ ማእከለ ተኩላት፣ በተኩላዎች መካከል እንደ በጎች ልካችኋለሁ። ስለምልካችሁ ሁኑ እንከ ጠቢባን ሁኑ። ከማሩ የምድር እንደ ምድረ አውሬ የተባለው እባብ ነው። አርዌ ምድር ይለዋል። አርዌ ምድር የተባለው በሆዱ ስለሚሄድ ነው። ባለፈው ነግራችኋለሁ። ወየዋህነ ከመ ርግብ፣ እንደ ርግብ ደግሞ የዋህ ሁኑ ይላልና የዋህ እንሁን። ራሳችንንም አጋልጠን አንስጥ። ተንኮሉን አይደለም የባብን ጥበቡ የተገለጸበትን ንስሐ ግቡ ነው። ሌላ ቦታ ይጠቀስ የለ የ40 ቀን ጾሙን ሁዳዴ ላይ ስንጾም 40 ቀን ጾሙ በስቁረተ እብን ወይም በስቁረተ እጽ ውስጥ ገብቶ ገፎ አዲስ ገላ ይዞ ይወጣል ተብሎ ተጠቅሶ የለ። እኛ ቤተክርስቲያን ሁሉንም የሚያስተምረን ማወቅ ብቻ ነው የሚፈለገው። ደስ እንደሚላችሁ አውቃለሁ እንዲህ አይነት ትምህርት እንደምትማሩ። ቋሚ የሆናችሁ ደግሞ ተማሪዎች አላችሁ። ደካሞች ሆነን ነው እንጂ ሌላው የዓለምን ርኩሰት ሲያዳርሰኛ ቀርተን ነው እንጂ እባካችሁ አዳርሱት ትምህርቱን። ሰው ሁሉ ይስማ ይዳን። ስለዚህ በሌላ እምነት ያላችሁ ሰዎች ድንገት እንዲህ አይነት ትምህርቶችን እያጣመሙ ሲነግሯችሁ በዚህ መልክ እንዳትሄዱ። በተለይ ነገ እጋብዛችኋለሁ ሁላችሁ ነው። የእመቤታችን ሐሳብ እንዳምላክ ሐሳብ ነው የሚለውን በጣም ብዙ ጊዜ የዘመቱበት ቃል አለ። ነገ እባካችሁ እሱን ትምህርት ለሌላውም አዳርሱ፣ ለእናንተም ተማሩበት። እንግዲህ የክርስቶስ ቃል ይሄ ነው። እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። እንግዲህ እንደ እባብ ብልሆች፣ እንደ ርግብም የዋሆች ሁኑ። እግዚአብሔር አምላክ በሕይወት ዘመናችሁ ሁሉ በቸርነቱ እረኛችሁ ሆኖ ይኖርላችሁ። መንፈስ ቅዱስ ይደርባችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አይለያችሁ። እመብርሃን ቅድስተ ቅዱሳን ድንግል ማርያም የእሷን ልመና ከተማጸኑ አንድም እንኳ የተኮነኑ የሉም። አሁንም ድንግል ሆይ በዚህ የልጅሽን ቃል የሰሙትን ሁሉ አንቺ አባ ኤፍሬምን በባረክሽበት የብርሃን መስቀል ባርኪያቸው። በላይ ሰብን ባማለርሽበት ቃልሽ አማልጃቸው። ለሕርያቆስ በሰጠሽው ሚስጥር ለኤፍሬም ባደልሽው ጥበብ እነዚህ ልጆችሽንም የሚሰሙሽን አሁን ያያቸው። በቀኝ በግራ ቁሚላቸው፣ ከፊት ምሪያቸው፣ ከኋላ ተከታያቸው። በልቡናችን ከልጅሽ ካዳኙ ከኢየሱስ አንቺ የናዝሬቷ ማርያም ተብለሽ የናዝሬቱ ኢየሱስ ከተባለው ከርሱ ምሕረትና ይቅርታን ለምኝልን። ቅድስት በድንግልና ስርጉት በቅድስና እመቤታችን ሆይ ሁሌም ሳሊ ለነ ቅድስት እንልሻለን። ከአብ ዘንድ አማልጅን፣ ከወልድ ዘንድ አማልጅን፣ ከመንፈስ ቅዱስ ዘንድ አማልጅን። ይህ ትእዛዝ የተሰጠው ለነ ቅዱስ ጊዮርጊስ ነው፣ ለሐዋርያት ነው፣ ለሰማዕታት ነው። ይገሏችኋል፣ ይገርፏችኋል፣ ይሰቅሏችኋል፣ መከራ ትቀበላላችሁ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ። አንተ ቅዱስ ጊዮርጊስ ሆይ
የልዳው ፀሐይ የፋርሱ ኮከብ የቤሪታዊቱን ሴት ከዘንዶ አፍ ያዳን እኛንም ከክፎች አድነን ከመከራ ሥጋ ከመከራ ነፍስ ሰውረን ከአምላክ አስታርቀን አማልደን ደረግ እንዳለም ለመሃል የእኛንም ሕይወት ለምለም አድርገው የሚሰሙትን ልጆችን ሁሉ በነጩ ፈረስ ፈጥነ ድረስላቸው። ኢትዮጵያ ሀገራችንን መላውን ዓለም አፍሪካን ሰላም አድርግልን። የቀደሙትን ከኛ አስቀድሞ ያረፉትን አጽድቅልን፣ የታመሙትን ፈውስልን። አንተ እግዚአብሔር አምላካችን ሆይ በቀኝ ከሚቆሙት ቅዱሳን ሁሉን ደምር። እኔንም ባሪያን ሁላችንም አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። ቃሉን ላዳረሳችሁ ሁሉ የልቦናችሁን ሐሳብ ሰማይቱ በልዑል ፊት ያደርስላችሁ። የእግዚአብሔር ቤተሰብ ለመሆን ሰብስክራይብ ያደረጋችሁትን ሁሉ እግዚአብሔር ለዘላለም በመንግስቱ ያስባችሁ። ቃሉን ለመስማት ነውና ልመናችሁን ይስማላችሁ። ለነገዋ ሰዓት ደግሞ በቸር እንዲያደርሰን የእሱ ቅዱስ ፈቃድ ይደረግልን። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ እንገናኛለን። ሰላም ሆኑልኝ።